እንደምን አላችሁ ተማሪዎች ይህ ከሳይንስ ሚዲያ የሚተላለፍላችሁ ኬሚስትሪ ትምህርት ነው። ተማሪዎች ኤክሰርሳይዝ 6.1ን አራት ጥያቄዎች አሉት። አራቱንም አንድ ባንድ አብረን የምንሰራ ይሆናል። ከመጀመሪያው ጥያቄ እንጀምራለን። የመጀመሪያው ጥያቄ እንግዲህ ምን እንደሚለው give the general formula for the homologous series of monohydric alcohol ለሞኖሃይድሪክ አልኮል homologous seriesዎች ጀነራል ፎርሙላቸውን አስቀምጡ ነው ይላል። እዚህ ጋር እንግዲህ አንድ ማወቅ ያለባችሁ ተርም አለ። ሆሞሎገስ ሲሪስ ማለት ምን አይነት ሲሪስ ነው የሚለው ነገር እሱን ምን እንደሆነ ልንገራችሁ። በኬሚስትሪ ሆሞሎገስ ሲሪስ የሚለው ተማሪዎች refers to a family of organic compounds that share the same functional group and have similar chemical property ያለ። እንግዲህ በኬሚስትሪ ውስጥ ሆሞሎገስ ሲሪስ የሚለውን ተርም የምንጠቀመው ለሆነ ፋሚሊ ኦፍ ኦርጋኒክ ኮምፓውንዶች ያ ማለት the same functional group እና similar chemical property ላላቸው ግሩፕ ኦፍ ኦርጋኒክ ኮምፓውንዶች የምንጠቀመው ተርም ነው ይሄ ሆሞሎገስ ሲሪስ የምንለው ማለት ነው። እንዲሁም ሆሞሎገስ ሲሪስ ለመባል ተማሪዎች አንዱ ኮምፓውንድ ቀጥሎ ከሚመጣው ኮምፓውንድ በተመሳሳይ በሆነ ዲፈረንስ መለያየት መቻል አለባቸው። አለበለዚያ ሆሞሎገስ ሲሪስ ነው አንልም። ይሄ ማለትን ማለት መሰላችሁ በኤግዛምፕል ሞር ግልጽ ይሆንላችኋል። አሁን ለምሳሌ አልኪኖችን እንውሰድ። እንግዲህ አልኬኖች አንድ ፋሚሊ ኦፍ ኦርጋኒክ ኮምፓውንድ ናቸው። አሁን የመጀመሪያው አልኬን ማን ነው? CH4 ነው። አንድ ካርበን አተም ሲሆን CH4 ነው። ቀጥሎ ያለው C2H6 ነው። ቀጥሎ ያለው C3H8 ነው። ቀጥሎ ያለው C4H10 ነው። አሁን ይሄንን ሲሪስ ምን አይነት ሲሪስ እንለዋለን? ሆሞሎገስ ሲሪስ እንለዋለን። አንደኛ ሆሞሎገስ ሲሪስ ያልንበት ምክንያት ሁሉም እንደምታዩት is a family of organic compound ናቸው። ዘሴም የሆነ ፈንክሽናል ግሩፕ ነው ያላቸው። በካርበን መካከል ሁሉም ሲንግል ቦንድ ነው ያላቸው። ይሄ ብቻ ደግሞ አይደለም ተማሪ ሆሞሎገስ ሲሪስ የሚያስብላቸው አንዱ ሜምበር ቀጥሎ ካለው ሜምበር የሚለያይበት ዲፈረንስ እና ይሄ ደግሞ ከዚህ የሚለያይበት ዲፈረንስ ዘሴም ሉክ CH4 ብሎ CH2H6 ነው የሚለው። አሁን በስንት ካርበን ነው የሚለየው? ይሄና ይሄኛው እዚህ ጋር አንድ ካርበን ነው፣ እዚህ ጋር ሁለት ካርበን ነው። በአንድ ካርበን ይለያል። በስንት ሃይድሮጂን ነው የሚለየው? የመጀመሪያው ላይ 4 ሃይድሮጂን አለ፣ ሁለተኛው ላይ 6 ሃይድሮጂን አለ። ስንት? በሁለት ሃይድሮጂን ነው የሚለየው። CH2 ነው ማለት ነው በዚህና በዚህ መካከል ያለው ዲፈረንስ። እሺ በዚህና በዚህ መካከል ያለውስ ዲፈረንሱ ስንት ነው? ይሄ እንደምታዩ C2H6 ነው። ይሄ ደግሞ C3H8 ነው። ሶ እዚህ ውስጥ በዚህና በዚህ መካከል የካርበን ልዩነታቸው ስንት ነው? አንድ ነው። ይሄ 3 ነው፣ ይሄ 2 ነው። አንድ ካርበን አተም አለ። ሃይድሮጂን ነምበራቸውስ እዚህኛው ላይ 6 አለ፣ እዚህ ጋር 8 አለ። ሶ ዲፈረንሱ ስንት ነው? 2 ነው። CH2 ነው ዲፈረንሱ። በዚህና በዚህ መካከልም ብታዩ ቼክ አድርጉ። እዚህ ጋር 3 ካርበን ነው፣ እዚህ ጋር 4 ካርበን ነው። በስንት ካርበን ነው የሚለዩት? በአንድ ካርበን ነው ዲፈረንሳቸው። እዚህ ጋር ሃይድሮጂን ስንት ነው? 8፣ እዚህ ጋር 10። በስንት ካርበን ነው የሚለዩት? በሁለት ካርበን CH2 ማለት አያችሁ። በዚህ መካከል ያለው ዲፈረንስ CH2 ነው። ቀጥሎ በሚመጣ ውስጥም CH2 ነው። ሶ እቺኛዋን ሆሞሎገስ ዩኒት ብለን እንጠራታለን። እቺኛዋን CH2ዋን ዲፈረንሳቸውን አንዱ ካንዱ የሚለይበትን CH2ን ሆሞሎገስ ዩኒት ብለን እንጠራታለን። ይሄን አጠቃላይ ሲሪሱን ግን ይሄንን ኦርደር አሁን CH4 CH2 H6 C3H8 C4H10 C5H12 ነው። ይሄ እንደዚህ ያለ አሁን ቢቀጥል ይሄንን ሲሪስ ሆሞሎገስ ሲሪስ ነው ብለን እንጠራዋለን ማለት ነው። ልክ እንደዛው ተማሪዎች ጀነራል ፎርሙላ ደግሞ አላቸው። ጀነራል ፎርሙላ ስንል ደግሞ ተማሪዎች ምን ማለታችን ነው? አሁን ይሄ እንግዲህ አልኬን ነው ብያችኋለሁ። ሶ ለአልኬን ሆሞሎገስ ሲሪሶች ለነዚህ ማለት ነው ጀነራል ፎርሙላውን ስሩ ከተባላችሁ ይሄንን አጠቃላይ የሚሰጣችሁን ፎርሙላ ነው ሜክ የምታረጉት ማለት ነው። አሁን የነዚህ CnH2n+2 ጀነራል ፎርሙላቸው ይሄ ነው። ለምሳሌ n ካርበን ነምበር ነው። nን አንድ ውሰዱ። n አንድ በምትወስዱበት ጊዜ h ስንት ነው የሚሆነው? 2 times 1 2 plus 2 4 C1H4 ያ ማለት በሌላ አማርኛ CH4 ይሄው ይሄን አገኘው። C2 በሚሆንበት ጊዜስ ካርበን አተማችን ካርበን ነምበራችን 2 በሚሆንበት ጊዜ እዚህ ውስጥ አስገቡ 2 C2 እሺ C2 ይሄው C2 አለ እዚህ ጋር hችን ስንት ነው የሚሆነው? 2 times 2 4 plus 2 6 ይሄው 6 3 አስገቡ nን እዚህ ጋር C3 ቀጥሎስ 2 times 3 6 plus 2 8 ይሄው እነዚህን ሁሉን ይሰጠናል ማለት ነው። ይሄ ጀነራል ፎርሙላ ሲጠይቁ በዚህ መልኩ ነው ማለት ነው። እሺ ይሄንን ካወቀን ለሞኖሃይድሪክ አልኮሎች ደግሞ ጀነራል ፎርሙላቸውን
እኛ እንስራ። እዚህ ጋር እንምጣ። እንግዲህ ሞኖሃይድሪክ አልኮል የምንለው አንድ OHን በውስጡ የያዘ አልኮልን ነው። የመጀመሪያው አልኮል ማን ነው? የመጀመሪያው ሲምፕለስት አልኮላችን ሚታኖል ነው፣ CH3OH። ቀጥሎ ይመጣውስ CH3CH2OH፣ ይሄ ሚታኖል ነው፣ ይሄ ኢታኖል ነው። ቀጥሎስ CH3CH2CH2OH 3 ካርበን አተም ያለው፣ ከዛስ 4 ካርበን አተም ያለው ይቀጥላል። CH3CH2CH2OH ይሆናል ማለት። አሁን አምስተኛውንም ብታስገቡ CH3CH2CH2CH2CH2OH ነው። ይሄ ነው ሆሞሎገስ ሲሪስ ኦፍ ሞኖሃይድሪክ አልኮል። ሲሪሱ ይሄ ነው። አሁን ሆሞሎገስ ሲሪስ ለመባል ዘሴም የሆነ ፈንክሽናል ግሩፕ ሊኖራቸው ይገባል ብለናል። ይሄ ሁሉም OH አላቸው ሁሉም። እንዲሁም ደግሞ ዘሴም ፋሚሊ ኦፍ ኦርጋኒክ ኮምፓውንድ ናቸው። ሁሉም እንደምታያቸው የአልኮል ፋሚሊ ናቸው። አልኮል ሆነው የኦርጋኒክ ኮምፓውንድ ፋሚሊ ማለት ነው። ሶ አሁን ከዚህ በመነሳት ለሞኖሃይድሪክ ጀነራል ፎርሙላ ክሬት እናደርጋለን። ክሬት የምናደርገው ጀነራል ፎርሙላ ካርበን ነምበራችን 1 በሚሆንበት ጊዜ ይህንን የሚሰጠን፣ ካርበን ነምበራችን 2 በሚሆንበት ጊዜ ይህንን አልኮል የሚሰጠን፣ ካርበን ነምበራችን 3 በሚሆንበት ጊዜ ይሄን የሚሰጠን መሆን መቻል አለበት ማለት ጀነራል ፎርሙላችን። ሶ አሁን እዩ፣ ጀነራል ፎርሙላውን ሜክ በምታደርጉበት ጊዜ አንድ ነገር ማወቅ አለባችሁ። ሉክ የመጀመሪያው ካርበን ነምበራችን 1 በሚሆንበት ጊዜ ሃይድሮጂን ነምበራችን ስንት ነው የሆነው? ይሄን OHን ተውት፣ ምክንያቱም OH በሁሉም ውስጥ ስላለ እንደ ኮመን ነው የምናስቀምጠው። ሶ ሃይድሮጂን ነምበር ካልኩሌት ስታደርጉ ከዚህ ከOH ውጪ ስንት ነው? ካርበን ነምበራችን 1 በሚሆንበት ጊዜ ሃይድሮጂን ነምበራችን ስንት ነው? 3 ነው። እዚህ ጋር ደግሞ እንምጣ። ካርበን ነምበራችን 2 በሚሆንበት ጊዜ ሃይድሮጂን ነምበራችን ስንት ነው የሚሆነው? እዚህ ጋር 2 እዚህ ጋር 3 5 ከOH ውጪ ማለት ነው። እሺ እዚህ ጋር ደግሞ እንምጣ። ካርበን ነምበራችን 3 በሚሆንበት ጊዜ 1 2 3 ካርበን ነምበራችን 3 በሚሆንበት ጊዜ ስንት ሃይድሮጂን ነው የሚሆነው? 7 4 በሚሆንበት ጊዜ ካርበን ነምበራችን 4 በሚሆንበት ጊዜ ከOH ውጪ ስንት ካርበን አተም አለን? 9 አለን። አሁን እዩ፣ ካርበን ነምበራችን 1 በሚሆንበት ጊዜ 3፣ ካርበን ነምበራችን 2 በሚሆንበት ጊዜ 5። አሁን በዚህና በዚህ መካከል ዘሴም የሆነ ሪሌሽንሺፕ ነው ያለው። ሉክ አሁን ይሄንን አንድ በሁለት አባስተን ሁሉንም ማለት ነው። ያ ማለት ካርበን ነምበሩን በሁለት አባስተን አንድ ብንደምርበት ሃይድሮጂን ነምበሩን እናገኛለን። እዩ ካርበን ነምበር አሁን 2n+1 ነው ብያቸው። ይሄ ነምበር ኦፍ ሃይድሮጂናችን ነው። ይሄ ነምበር ኦፍ ሃይድሮጂን ነምበራችን ነው። ጀስት ኤናችንን ደግሞ ካርበን ነምበር እናርገው። አሁን እዩ ካርበን ነምበራችን 1 በሚሆንበት ጊዜ ሃይድሮጂን ነምበራችን ስንት ነው የሚሆነው? 2 × 1 + 1 ስንት ነው የሚሆነው? 3። ይኸው 1 በሚሆንበት ጊዜ 3 ትክክል ነው። እሺ ኤናችን 2 በሚሆንበት ጊዜ ማለት ካርበን ነምበራችን 2 በሚሆንበት ጊዜ ሃይድሮጂን ነምበራችን ቅድም ስንት ነበር ያገኘነው? 5 አይደል? ሶ በዚህም ፎርሙላ መሰረት 5 መምጣት አለበት። 2 × 2 + 1 ስንት ነው የሚሰጠን? 5። ይኸው ትክክል ነው። አሁን 3 በሚሆንበት ጊዜ 7 ሊሰጠን ይገባል። ኤናችን 3 በሚሆንበት ጊዜ ያ ማለት ካርበን ነምበራችን 3 በሚሆንበት ጊዜ 2 × 3 ያ 3 በሚሆንበት ጊዜ እናልኳችሁ 3 በሚሆንበት ጊዜ ኤናችን ካርበን ነምበራችን 7 መምጣት አለበት ብያችኋለሁ። ሶ 2 × 3 + 1 በምታደርጉ ጊዜ 2 ሲባዛ 3 6 6 ሲደመር 1 7 ይሄን ይሰጠናል ማለት ነው። ስለዚህ በካርበን ነምበር እና በሃይድሮጂን መካከል ያለው ሪሌሽንሺፕ ካርበን ነምበራችን n ብለን ከወሰን የኤናችን ደግሞ ስንት ነው ማለት ነው? 2n + 1 ነው ማለት ነው። ስለዚህ ሲን n ካረግ ነው ኤቻችን ደግሞ ስንት ነው የሚሆነው ማለት ነው? 2n + 1 ነው። ሁሉም ሞኖሃይድሪክ አልኮል ውስጥ ደግሞ ማን አለ? OH አለ። ይሄ 2 + 1። ስለዚህ የሞኖሃይድሪክ አልኮል ጀነራል ፎርሙላችሁ ይሄ ነው ማለት ነው። ኤናችሁ ከስንት ነው የሚጀምረው? n > 1 ነው የሚጀምረው፣ ከአንድ ነው የሚጀምረው። ምክንያቱም ካርበን አተማችን ከአንድ ስለሆነ ማለት ነው የሚጀምረው። አሁን እዩ በዚህ መሰረት አሁን ይሄ ጀነራል ፎርሙላ ነው ካላችሁ ትክክለኛ ጀነራል ፎርሙላ ከሆነ ካርበን ነምበር 1 ስታስገቡ ይሄን አልኮል ሊሰጣችሁ ይገባል። 2 ስታስገቡ ይሄን ሊሰጣችሁ ይገባል። ሉክ CnH2n + 1 ነው አይደል? ኤንን 1 እናስገባ። ኤን 1 በሚገባበት ጊዜ 1። እሺ ከዛስ H 2 × 1 + 1 OH ሶ C 1 ነው አይደል? ሶ ሲን ተውት
ዋኗን ኢግኖር አድርጓት። ከዛስ ኤች ስንት ይሆናል? 2 ታይምስ 1 2 2 ፕላስ 1 3 CH3 ምን አለ እዚህ ጋር OH አለ። ይሄው ይሄን ሰጠን የመጀመሪያው። እሺ ኤናችን 2 ሲሆንስ? ኤናችን 2 ሆነ ማለት ደግሞ C2 H2 into 2 plus 1 OH ነው የሚሆነው አይደል? ሶ C2 H ስንት ነው የሚሆነው? 5 OH። ይሄው ይሄ ማለት ነው። ይሄ ማለት C2 H5 OH ነው። ካርበን አተም ነው ያለው። በውስጡ ደግሞ ከOH ውጪ 5 ሃይድሮጂን አተም አለ። ሶ ትክክለኛው ጀነራል ፎርሙላችን ለሞኖሃይድሪክ አልኮል በዚህ መልኩ ድራይቭ ማድረግ ትችላላችሁ ማለት CnH2n+1 OH ነው የሚመጣው። ሶ በዚህ መልኩ መስራት ትችላላችሁ። ያው ኢንተራንስ ላይ ምናምን ድራይቭ አድርጓ አትባሉም። ጀስት ልትጠየቁ የምትችሉት ጀነራል ፎርሙላው። ስለዚህ የሞኖሃይድሪክ አልኮል ጀነራል ፎርሙላው ይሄ ነው ብላችሁ ባይምሯችሁ መያዝ ትችላላችሁ። ምክንያቱም ይሄንን ሁሉ ስቴፕ መሄድም አይጠበቅባችሁም። ጀስት ግን እንዴት እንደመጣ እንድታውቁ ስለፈለኩ ነው እኔ። እሺ እንቀጥልና ተማሪዎች ሁለተኛ ጥያቄን አብረን ስራ። ምንድነው የሚለው? ክላሲፋይ ዘ ፎሎዊንግ አልኮል አስ ሞኖሃይድሪክ፣ ዲሃይድሪክ፣ ትራይሃይድሪክ አልኮል አለ። ምን እያለን ነው? እዚህ ጋር ኤቢሲ ላይ የተሰጧችሁን የአልኮል አይነቶች ሞኖሃይድሪክ አልኮል ነው፣ ዲሃይድሪክ ነው፣ ትራይሃይድሪክ አልኮል ነው ወይ በማለት ለዩ ነው የሚለን። እንግዲህ በባለፈው በፓርት 1 ላይ ሞኖሃይድሪክ አልኮል የምንለው በውስጡ አንድ OHን ብቻ የያዘን አልኮል ነው ብያችኋል። ዲሃይድሪክ የምንለው ደግሞ ዳይ ስንት 2 OH እንደማለት ነው። 2 OHን በውስጡ የያዘ ኮምፓውንድ ከሆነ ዲሃይድሪክ አልኮል ነው ማለት ነው። 3 ወይ ደግሞ ትራይ ማለት 3 ማለት ነው። 3 OHን የያዘ አልኮሊክ ኮምፓውንድ ደግሞ ትራይሃይድሪክ አልኮል በማለት እንጠራዋለን ብያችኋል። አሁን እዚህ ጋር በአይናችሁ ብቻ በማየት ሞኖሃይድሪክ ነው፣ ዲሃይድሪክ ነው፣ ትራይሃይድሪክ ነው በማለት መመለስ ትችላላችሁ። ለምሳሌ ኤንዩ 2 ፕሮፓኖል አለ። ጀስት አንድ ኦል ብቻ ነው አይደል ያለው እዚህ ጋር ኦል የሚል እቺም አንድ OH ነች። እቺ OH ደግሞ ስንተኛው ካርበን አተም ላይ ያለችው ያለ ነው? ሁለተኛው ካርበን አተም ላይ ያለችው ያለ ነው። ስለዚህ ይሄ ሞኖሃይድሪክ ነው ብላችሁ በአይናችሁ ብቻ ማየት መመለስ ትችላላችሁ። ቢን ደግሞ ቢን ስታዩ ደግሞ አንደኛ ካርበን አተም እና ሶስተኛ ካርበን አተም ላይ ምን አለ? OH አለ። ስንት OH አለ ማለት ነው? 2 OH። ከስሙ ማየት ትችላላችሁ። ፕሮፔን ዳይኦል ነው የሚለው። ዳይኦል ያ ማለት 2 OH እንደማለት ነው። ስለዚህ 2 OH ካለው ደግሞ ምንድነው? ዲሃይድሪክ አልኮል ነው ማለት ነው። ይሄንን ደግሞ ሲን የመጀመሪያው ካርበን አተም ላይ ሁለተኛውና ሶስተኛው ካርበን አተም ላይ OH አለ እያለ ነው። ስንት OH አለ? 3 OH አለ ማለት ነው። ይኸው እዚህ ጋር እንደምታዩት 1 2 3 ቡቴን ትራይኦል ነው የሚለው ትራይኦል። ስለዚህ ትራይኦል ማለት ትራይ ማለት 3 ነው፣ ኦል ደግሞ አልኮል ነው፣ OHን ነው የሚወክለው። 3 OHን በውስጡ ይዟል ማለት ነው። ስለዚህ 1 2 3 ቡቴን ትራይኦል ምን አይነት አልኮል ነው ማለት ነው? ትራይሃይድሪክ አልኮል ነው ማለት ነው። አንደኛ በዚህ መልኩ በአይናችሁ በማየት መመለስ ትችላላችሁ። ሁለተኛው መንገድ ደግሞ ተማሪዎች ይሄንን ጥያቄ የምትመልሱበት ይሄ የተሰጣችሁን 2 ፕሮፓኖል የሚለውን 1 2 3 ፕሮፔን ዳይኦል የሚለውን እነዚህን በስም የተሰጧችሁን አይፓክ ኔሞች ወደ ስትራክቸር በመቀየር ስንት OH እንዳለ ማወቅ ትችላላችሁ። ለምሳሌ ኤን እንስራ። እዚህ ጋር ኤም እንደሚለው 2 ፕሮፓኖል አለ። እንግዲህ 2 ፕሮፓኖል ሲል አንደኛ OH ያለው ሁለተኛው ካርበን አተም ላይ ነው እያለን ነው። እንዲሁም ደግሞ ፕሮፓኖል ሲል ፕሮፓ ማለት ስንት ማለት ነው? 3 ካርበን አተም ማለት ነው። ስለዚህ 3 ካርበን አተም ጽፋለሁ እዚህ ጋር CH3 አንደኛው፣ ቀጥሎ ደግሞ CH ነው ማድረግ። አሁን ይሄ ማለኛው ሁለተኛው ካርበን አተም ነው። OHም ያለው ሁለተኛው ካርበን አተም ላይ ነው። OH አረጋለሁ እዚህ ጋር፣ ቀጥሎ CH3። አሁን ይሄ ነው 2 ፕሮፓኖል ማለት። ይሄው አይፓክ ኔሙን ቼክ ማድረግ ትችላላችሁ። 1 2 3 ሎክ እዚህ ጋር 3 ካርበን አተም ነው ያለው። እንዲሁም ደግሞ OH ያለው ስንተኛ ላይ ነው? 2። ስለዚህ 2 አረግና ፕሮፓኖል አረጋለሁ ማለት ነው። ፕሮፓኖል ይሄ ፕሮፓኖል የሚያመለክተው 3 ካርበን አተም መኖሩን ነው። OH ያለው ደግሞ ሁለተኛ ካርበን አተም ላይ ነው። ስለዚህ አንድ OH ነው ያለው በዚህ ውስጥ። ስለዚህ ሞኖ ሃይድሪክ ነው ማለት ነው። ሞኖ ሃይድሪክ አልኮል ነው። ቢጋ ደግሞ እንምጣ። ቢጋ ስትመጡ 1 3 ፕሮፔን ዳይኦል ነው አይደል? ይሄን በስትራክቸር ስትጽፉት ፕሮፔን ዳይኦል። ስለዚህ ፕሮፔን ሲል 3 ካርበን አተም ማለት ነው። OH ያለው ደግሞ የመጀመሪያው ካርበን አተም ላይና ሶስተኛው ካርበን አተም ላይ ነው እያለኝ። ስለዚህ CH2 አረግና እዚህ ጋር አንደኛውን OH እዚህ ጋር አስቀምጣለሁ። CH2 አለ እዚህ ጋር፣ ቀጥሎ አሁንም CH2 OH ይሆናል ማለት ነው። ይሄ ነው 1 3 ፕሮፔን ዳይኦል የምንለው። ምክንያቱም ሉክ እዚህ ጋር 1 2 3 ብታረጉ
OH ያለው አንደኛ ካርበን አተም እና ሶስተኛ ካርበን አተም ላይ ነው። ሶ 1 3 ከዛስ ፕሮፔን ነው ማረገው ምክንያቱም 3 ካርበን አተም ነው 1 2 3 ፕሮፔን ዳይኦል ነው ማረገው ዳይኦል ነው የሚሆነው ምክንያቱም ሁለት OH ስለሆነ ዳይ የምትለዋን ፕሪፊክስ ከኦል በፊት መጠቀም አለብኝ። ስለዚህ አሁን ቢን በምታዩበት ጊዜ ሁለት OH ነው ያለው። ስለዚህ ይሄንን አልኮል ምን አይነት አልኮል ነው ማለት ነው? ዲሃይድሪክ አልኮል ነው ማለት ነው። ሲን ደግሞ እንስራ ተማሪዎች። ሲ ደግሞ እንደሚለው 1 2 3 ቡቴን ትራይኦል ነው የሚለው። አሁን ቡቴን ስንት ካርበን አተም ያለው ነው? 4 ካርበን አተም ያለው። ስለዚህ እንዲሁም ደግሞ 4 ካርበን አተም ያለው ሆኖ OH ያለው ደግሞ አንደኛው ላይ ሁለተኛውና ሶስተኛው ላይ ነው እያለ ነው። እሺ CH3 ቀጥሎ CH ላርግ አሁንም ቀጥሎ CH ላርግ ቀጥሎስ CH2 ላርግ ሶ አሁን ይሄ 4 ካርበን አተም ያለው ነው። ሶ OH ደግሞ ያለው አንደኛ የመጀመሪያው ካርበን አተም ላይ ይሄው እዚህ ጋር OH ላይ ላርገው እንዲሁም ደግሞ ሁለተኛው ካርበን አተም ላይም OH አለ ይሄው እንዲሁም ሶስተኛው ካርበን አተም ላይም OH አለ ይሄው በቃ ይሄ ነው 1 2 3 ቡቴን ትራይኦል ማለት ይሄው እዚህ ጋር 1 2 3 4 ብታረጉ እንዲሁም OH ያለበት አንደኛው ካርበን አተም ሁለተኛና ሶስተኛ ሶ 1 2 3 ከዛስ ቡቴን ነው የምናረገው ምክንያቱም 4 ካርበን አተም ነው ያለው ቡቴን ቀጥሎስ ስንት OH ነው ያለው 3 OH ከሆነ ትራይ እናረግና ኦል ሶ ይሄ ነው ማለት እንደምታዩት 3 OH ነው ያለው ስለዚህ ምን አይነት አልኮል ነው ማለት ነው ትራይሃይድሪክ አልኮል ይሆናል ማለት እሺ ሶስተኛ ጥያቄን ደግሞ እንይ ምንድነው የሚለው ክላሲፋይ ዘ ፎሎዊንግ ሞኖሃይድሪክ አልኮል አስ ኤ ፕራይመሪ ሴኮንደሪ ኤንድ ተርሸሪ አልኮል አለ እነዚህ የተሰጧችሁን ABC ላይ ያሉትን አልኮሎች ፕራይመሪ ነው ሴኮንደሪ ነው ወይስ ተርሸሪ አልኮል ነው እያለን ነው ሶ እነሱን እንለያለን እንግዲህ ለማስታወስ ያክል በፓርት 1 ላይ ፕራይመሪ አልኮል የምንለው ምን አይነት አልኮል ነው ብያችኋለሁ OH አታች አድርጎ ያለበት ካርበን ከአንድ ካርበን አተም ጋር ብቻ አታች አድርጎ ካለ ፕራይመሪ አልኮል ብያችኋለሁ ሴኮንደሪ አልኮል የምንለው ደግሞ OH አታች አድርጎበት ያለው ካርበን አተም ከሁለት ካርበን አተም ጋር አታች ካረገ ሴኮንደሪ አልኮል ነው አለ ተርሸሪ አልኮል የምንለው ደግሞ OH አታች አድርጎበት ያለው ካርበን አተም ከሌሎች ከሶስት ካርበን አተሞች ጋር አታች አድርጎ ካለ ያ አልኮል ተርሸሪ አልኮል ነው ይላል ስለዚህ ይሄንን ካወቃችሁ ABC ላይ ያሉትን በቀላሉ እንዴት እንደምንለይ እንይ እንግዲህ እንደዚህ አይነት ጥያቄ በሚሰጣችሁ የተማሪዎች በቃ ስትራክቸር መጻፍ ግድ ነው በመጀመሪያ ሲሰጣችሁ ስትራክቸሩን ጻፉ ከስትራክቸሩ በመነሳት ነው ፕራይመሪ ነው ሴኮንደሪ ነው ወይስ ተርሸሪ ነው የሚለውን መለየት የምትችሉ ኤን እንስራ ኤ ምንድነው የሚለው 1 ፔንታኖል ሲል ተማሪዎች ፔንታኖል 5 ካርበን አተም ያለው ነው ፔንታ ማለት 5 ነው እንዲሁም ደግሞ OH ያለው ስንተኛው ካርበን አተም ላይ ነው እያለን ነው አንደኛው ካርበን አተም ላይ ነው እያለን ስለዚህ 5 ካርበን አተም ያለውን ስትራክቸር ልጻፍ CH3 CH2 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 OH እንደማለት ይሄ ነው 1 ፔንታኖል ማለት ይሄው እዚህ ጋር 1 2 3 4 5 ባረግ ይሄው OH ያለው የመጀመሪያው ካርበን አተም ላይ ነው እንዲሁም 5 ካርበን አተም ነው ያለው ሶ እንደው ማረገው በመጀመሪያ OH ያለበትን ኢንዲኬት አደርጋለሁ OH ያለበት የመጀመሪያው ካርበን ላይ ነው 1 ካርበን አተም ላይ ነው ቀጥሎ ደግሞ ስንት ካርበን አተም ነው ያለው አጠቃላይ 5 ካርበን አተም ሶ ፔንታኖል ይሆናል ማለት 1 ፔንታኖል ማለት ይሄ ሶ ከዚህ በመነሳት አሁን ፕራይመሪ ነው ሴኮንደሪ ነው የሚለውን ነገር መለየት ትችላላችሁ ሉክ OH አታች አድርጎ ያለበት ካርበን ይሄ ነው ሶ ይሄ ካርበን አተም ከስንት ካርበን አተም ጋር አታች አድርጎ ያለው ከአንድ ካርበን አተም ጋር ብቻ ከዚህኛው ካርበን አተም ጋር ብቻ ነው አታች አድርጎ ያለው ስለዚህ 1 ፔንታኖል ምን አይነት አልኮል ነው ማለት ነው ፕራይመሪ አልኮል ነው ማለት ነው ፕራይመሪ አልኮል እሺ ቢ ጋር ደግሞ እንምጣ ቢ ደግሞ 2 ፔንታኖል አለ 2 ፔንታኖል ማለት OH ያለው ሁለተኛው ካርበን አተም ላይ ነው እቺ ሁለት ኢንዲኬት የምታደርግልን ፔንታኖል ነው ያማት 5 ካርበን አተም ያለው ሆኖ OH ያለው ግን ሁለተኛው ካርበን አተም ላይ ሲሆን ሉክ ከቅድሙ ኤ ላይ ከሰራነው ስትራክቸር ትንሽ ነው የሚለየው CH3 CH2 CH2 CH ከዛ እዚህ ጋር ምን አደርጋለሁ OH አደርጋለሁ ቀጥሎስ CH3 ይሄ ነው ሁለት ፔንታኖል ማለት 2 ፔንታኖል ማለት ይሄ ነው ለምን ሉክ እዚህ ጋር 1 2 3 4 5 ሶ OH ያለው ስንተኛው ካርበን አተም ላይ ነው ሁለት ላይ ሁለት ስንት ካርበን አተም ነው ያለው 5 ሶ ፔንታኖል ሁለት ፔንታኖል ማለት ስትራክቸሩ ነው አሁን ከዚህ በኋላ እስቲ
ከዚህ በኋላ እስቲ ሰከንደሪ ነው ፕራይመሪ ነው ወይ የሚለውን እንይ። ፕራይመሪ ነው ሰከንደሪ ነው ወይስ ተርሸሪ አልኮል ነው የሚለውን እንያው። ኦኤቹ አታች አድርጎበት ያለው ካርበን ይሄ ነው። ይሄ ካርበነተም ከስንት ካርበነተም ጋር ነው አታች አድርጎ ያለው? ከሁለት ጋር። አንደኛው ከዚህኛው ካርበን ጋር፣ ሌላኛው ደግሞ ከዚህኛው ካርበን ጋር። ከሁለት ካርበነተም ጋር ነው አታች አድርጎ ያለው። ስለዚህ ሴከንደሪ ነው ማለት ነው። ሴከንደሪ አልኮል ነው። እሺ እንቀጥልና ተማሪዎች ሲን ደግሞ እንስራ። ሲ ምን እንደሚለው ቱ ሚታይል ቱ ቡታኖል አለ። ቱ ሚታይል ማለት ሁለተኛው ካርበነተም ላይ ምን አለ? ሚታይል አለ። ያ ማለት CH3 አለ አስ ሳይድ ቼን ማለት ነው። እንዲሁም ደግሞ ሁለተኛው ካርበነተም ላይም ምን አለ? OH አለ እያለ ነው። ስለዚህ ሁለተኛው ካርበነተም ላይ OHም አለ ሚታይል ግሩፕም አለ ማለት ነው። እሺ ስትራክቸሩን እንጻፈው። እንግዲህ ቡታኖል 4 ካርበነተም ነው ያለው። ስለዚህ CH3 CH2 ቀጥሎ ሲ ነው የማደርገው። አሁን ከዚህ ቀጥሎ CH3 ነው ያለው። አሁን ይሄ ነው 4 ካርበነተም ቡታኖል ነው። አሁን ሁለተኛው ካርበነተም ላይ ምን አለ ብሎኛል? ሚታይል ግሩፕ አለ እያለኝ ነው። ያ ማለት CH3 አለ። እንዲሁም ደግሞ ቱ ቡታኖል ነው አይደል የሚለው። ሁለተኛው ካርበነተም ላይ አሁንም ምን አለ እያለኝ ነው? OH አለ እያለኝ ነው። ይሄ ነው ቱ ሚታይል ቱ ቡታኖል ማለት። ይሄው ስትራክቸሩን ሰሩ። አሁን አይፓክ ኔሙን ሰሩ 1 2 3 4 ነው የምታረጉ። ከዛስ ሁለተኛው ካርበነተም ላይ ምን አለ? ሚታይል አለ። ቱ ሚታይል። ቀጥሎስ OH ስንተኛው ካርበነተም ላይ ነው ያለው? 2 ላይ ቱ ቡታኖል አረጋለሁ ማለት ነው። ቱ ቡታኖል ይሄ ነው። አሁን ከዚህ በመነሳት ስትራክቸሩን በዚህ መልኩ ካስቀመጣችሁ ፕራይመሪ ነው ሰከንደሪ ነው ወይስ ተርሸሪ አልኮል ነው የሚለውን መለየት እንችላለን። ሎክ ይሄ OH አታች አድርጎበት ያለው ካርበን ይሄ ነው ሲ ላይ እቺኛው የመሐለኛው ላይ እቺ የመሐለኛው ካርበነተም ደግሞ ከስንት ካርበነተም ጋር አታች አድርጋለችው? 1 2 3 ከ3 ካርበነተም ጋር አታች አድርገን ያለው። ስለዚህ ተርሸሪ አልኮል ነው ማለት ነው። ተርሸሪ አልኮል ነው ማለት ነው። በዚህ መልኩ መለየት ትችላላችሁ ተማሪዎች። አራተኛ ጥያቄ ጋር እንምጣ ተማሪዎች። አራተኛውም እንደሚለው give the IUPAC name for the following alcohol አለ። እዚህ ABC ላይ ለተሰጧችሁ የአልኮል አይነቶች IUPAC ኔማቸውን ስጧቸው እያለ ነው። እሺ አሁን እዚህ ጋር አንድ የምነግራችሁ ነገር ምንድነው? ይሄ በዚግዛግ መልኩ ቢመጣ አዲስ ነገር አይሆንባችሁ። ጀስት እቺ ከርቭ የሆነችው ላይ ካርበነተም እንዳለች ኮንሲደር ማድረግ መቻል። ሁል ጊዜ ከርቭ ላይ ምን አለ ማለት ነው? ካርበነተም አለ ማለት ነው። እዚህም ጋር ካርበን አለ፣ እዚህም ጋር ካርበነተም አለ ማለት ነው። ሎክ ኤን እንስራ እስቲ። ኤ አሁን እዚህ ጋር በዚህ መልኩ ከተሰጣችሁ ኤ ማለት በሌላ አማርኛ ምን ማለት መሰላችሁ? ስንት ካርበነተም ነው ያለው? 1 2 3 4 5 እና አንድ OH። ይሄ ማለት በሌላ አጻጻፍ ስትጽፉት CH3 CH2 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 OH እንደማለት ነው። 5 ካርበነተም። ይሄም 5 ካርበነተም ነው ያለው። 1 2 3 4 5 ይሄው 1 2 3 4 5 እንደማለት ነው። ከዛ OH አለ። ኤ ማለት ይሄ ማለት ነው በሌላ አማርኛ። ከዚህ ተነስታችኋም ስም መስጠት ትችላላችሁ። IUPAC ኔም ሁል ጊዜ ሲሰጡ ከምን እንደው የምትጀምሩት ብያችኋለሁ። OH ካለበት ሳይድ ነው የምትጀምሩ ብያችኋለሁ። 1 2 3 4 5 ከዚህ ነው የምትጀምሩ። ከዛስ OH ያለበት ስንተኛው ካርበነተም ላይ ነው? የመጀመሪያው ካርበነተም ላይ ነው። 1 እላለሁ። 1 ካርበነተም ላይ ነው ያለው OH። ከዛስ ስንት ካርበነተም ነው ያለው? ፔንታ 5 ነው። ፔንታ ኖል አረጋዋለሁ ማለት እቺ ኦል የምታሳየው አልኮል መሆኑ ነው። 1 ፔንታ ነው። ስለዚህ የኤ IUPAC ኔም ምንድነው ማለት ነው? 1 ፔንታኖል ይሆናል ማለት ነው። ቢ ጋር ደግሞ እንምጣ። ቢ ጋር ስትመጡ አሁንም ቢ በዚህ መልኩ ቢሰጣችሁም ስንት ካርበነተም አለው ማለት ነው? 1 እዚህ ጋር 2 እዚህ ጋር 3 እዚህ ጋር አይደል? በሌላ አማርኛ ስንጽፈው OH CH2 OH ማለት ይሄ ማለት ነው። ቢ ላይ የተሰጣችሁ ስትራክቸር በዚህ ፎርም ስትጽፉት እንደዚህ ማለት ነው። ቢ ላይ እንደምታዩት 2 OH ግሩፕ ነው ያለው። ይሄው 2 OH በመሃል ላይ 3 ካርበነተም አለው። ይሄው 3 ካርበነተም አለው። ከዚህ በኋላ ቁጥር መስጠት ነው። 1 2 3 ከዛስ OH ስንተኛና ስንተኛ ካርበነተም ላይ ነው ያለው? የመጀመሪያው ካርበነተም ላይ አለ። እንዲሁም ሶስተኛው ካርበነተም ላይ OH አለ። ስለዚህ 1 እና 3 ላይ ነው OH ያለው ማለት ነው። ስለዚህ 1 3 ያረጋል። 1 3 ላይ ስለሆነ OH ያለው። ከዛስ 1 3 ስንት ካርበነተም ነው ያለው? 1 2 3
1,3 ፕሮፔን አረግና ያው ለፖሊሃይድሪክ አልኮሎች አዮፓክ ኔም ስትሰጡ ቀጥታ አልኬን ኔሙን ነው የምትጽፉት ብያቸው። አልኬን ኔሙን ከጻፋችሁ በኋላ ፕሮፔን ቀጥታ ፕሮፔን የሚለውን ትጽፋላችሁ። ኢን በኦል ሪፕሌስ አታረጉም እዚህ ጋር ምክንያቱም ዳይ 2 OH ስላለ ማለት ነው። ከዛስ ቀጥሎም እንደምታረጉት 2 OH መኖሩን ኢንዲኬት የምታረጉበት ፕሪፊክስ ደግሞ ምንድነው? ዳይ ኦል 1,3 ፕሮፔን ዳይኦል የመጀመሪያውና ሶስተኛው ካርበነተም ላይ OH አለ። ስንት ካርበነተም አለው አጠቃላይ ስትራክቸሩ? 3 ካርበነተም አለው። ሶ 1,3 ፕሮፔን ዳይኦል ይሆናል ማለት ነው። ቢን በዚህ መልኩ ነው የምትሰሩ። ተማሪዎች ማንኛውም ሐሳብ አስተያየት እንዲሁም ጥያቄ ካላችሁ እዚህ ላይ ኮሜንት ላይ ልታስቀምጡልኝ ትችላላችሁ። እንግዲህ ተማሪዎች የዛሬው ቪዲዮ ይህንን ይመስል ነበረ። በቀጣይ በሌላ ቪዲዮ እስክንገናኝ ድረስ ሰላም ሁኑ።